ከመተንፈሻ አካላት በዋነኝነት የሚጠቀሰው ሳንባችን በአተነፋፈስ ስርዓት በአየር በሚገቡ ጀርሞች አማካኝነት ለተለያዩ ኢንፌክሽኖች ሊጋለጥ ይችላል። እነዚህ ኢንፌክሽኖች በአተነፋፈስ ውስጥ ጣልቃ ሊገቡ፣ የኦክስጅን ልውውጥን ሊያዛቡ እንዲሁም ካልታከሙ ወደ ከባድ ችግሮች ሊያመሩም ይችላሉ። የሳንባ ኢንፌክሽኖች በአይነትና በክብደታቸው የሚለያዩ ሲሆን ነገር ግን በሁሉም የእድሜ ክልል ውስጥ የሚያጋጥሙና የተለመዱ የበሽታ መንስኤዎች ናቸው። በዛሬው ዝግጅታችን ትኩረትን ሰጥተናል። አብራችሁን ቆዩ። የሳንባ ኢንፌክሽን ስንል በውስጡ ብዙ በሽታዎችን የያዘ ነው። ስለዚህ የሳንባ ኢንፌክሽን ስንል ባጭሩ በጀርሞች ምክንያት የሚመጣ ሳንባ ላይ ኢንፌክሽን ወይም ችግር የሚፈጥሩ በጀርሞች በተለያዩ በባክቴሪያ ሊሆን ይችላል፣ በቫይረሶች ሊሆን ይችላል፣ በፈንገስ ሊሆን ይችላል የሚመጣ ሳንባ ላይ የሚፈጠር ቁስለት ማለት እንችላለን። ስለዚህ በውስጡ ብዙ ነገር ነው የያዘው፣ ግን ባጭሩ በጀርሞች ምክንያት የሚመጣ የሳንባ በሽታ ነው። የሳንባ ኢንፌክሽን ስንል ተላላፊ ነው። ብዙውን ጊዜ የሚፈጠረው ኦልሞስት አብዛኛውን ጊዜ የሚፈጠረው በአየር በኩል ወይም በትንፋሽ በኩል በሚገቡ ጀርሞች ነው። ቅድም ያልናቸው ባክቴሪያው ሊሆን ይችላል፣ ቫይረሱ ሊሆን ይችላል፣ ፈንገሱ ሊሆን ይችላል። ይህ ሁሉ የሚተላለፈው በትንፋሽ በኩል በሚገቡ ወይም ደግሞ በአየር በሚገቡ ጀርሞች ምክንያት ነው የሚፈጠረው። ስለዚህ እነዚህ በሽታዎች በትንፋሽ ከሰው ወደ ሰው ሊተላለፉ የሚችሉ ናቸው። መግቢያቸውን በአብዛኛው በትንፋሽ በኩል የሚገቡ ናቸው። መንስኤዎቹ እንዳልናቸው ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንገስ ሊሆን ይችላል። ስለዚህ እነዚህ ነገሮች በአየር በኩል ወደ ሳንባ ከገቡ በኋላ ሳንባው ውስጥ ቁስለት ወይም ኢንፌክሽን የምንለውን ይፈጥራሉ። እነዚህ ሲፈጠሩ ሳንባ ውስጥ የትኛውም አይነት ችግር ሲፈጠር መጀመሪያ ላይ የሚኖረው ምልክት አብዛኛውን ጊዜ ሳል ነው የሚፈጠረው። ስለዚህ አንድ ሰው ኢንፌክሽን ሲኖረው ሳል ይኖራል። ብዙውን ጊዜ ሳሉ ደረቅ ሊሆን ይችላል። መጀመሪያ ላይ ደረቅ ሳል ሊሆን ይችላል። በጊዜ ሂደት አክታ ያለው ሳል ሊሆን ይችላል። እንደ ኢንፌክሽኑ አይነትና እንደ ኢንፌክሽኑ ብዛት የሳሉ የአክታው ሁኔታ ነጭም ሊሆን ይችላል፣ ወደ ቢጫነት የተቀየረም ሊሆን ይችላል፣ አንዳንዴ ደም የቀላቀለም ሊሆን ይችላል። እነዚህ ምልክቶች ሊኖሩ ይችላሉ። በተጨማሪ ትኩሳት ሊኖረው ይችላል። ታካሚው ትንፋሽ ማጠር ወይም የትንፋሽ መቸገር ሊኖረው ይችላል። የደረት ውጋት ሊኖረው ይችላል። እነዚህ ዋና ዋና ምልክቶች ናቸው የሳንባ ኢንፌክሽን ሲኖር የሚታዩ። የሳንባ ኢንፌክሽን የትኛውም እድሜ ክልል ላይ ያለ ሰው ሊጠቃ ይችላል። በሳንባ ኢንፌክሽን ግን በዋናነት ወይም ብዙውን ጊዜ የሚጠቁት ህጻናት ብዙውን ጊዜ ይጠቃሉ። ከዛ በተጨማሪ እድሜያቸው ከፍ ያሉ ሰዎች በተለይ ከ60 ከ65 በታች የሆኑ ሰዎች ብዙውን ጊዜ ለዚህ ችግር ይጋለጣሉ። ከዛ በተጨማሪ ሌሎች ተጓዳኝ በሽታ ያላቸው ሰዎች ለምሳሌ HIV ኢንፌክሽን ያላቸው ሰዎች፣ ስኳር ያላቸው ሰዎች፣ የኩላሊት ችግር ያለባቸው ሰዎች ብዙ ጊዜ ይጠቃሉ። ግን እንዳልነው የትኛውም እድሜ ክልል ውስጥ ያለ ሰው ለዚህ ችግር ተጋላጭ ነው። ከዛ በተጨማሪ የትኛው አካባቢ ነው ብዙ ጊዜ ባልከው ጥያቄ መሰረት ኢንፌክሽን ስንል በአብዛኛው የሚከሰተው የትኛውም ዓለም ላይ ሊከሰት ይችላል። ግን በአብዛኛው ድህነት በብዛት ያለባቸው አካባቢዎች ወይም ያላደጉ ወይ እያደጉ ያሉ ሀገራት ላይ ብዙውን ጊዜ ይፈጠራል። እንደዛ የሚሆንበት ምክንያት ቅድም እንዳልነው መተላለፊያ መንገድ በትንፋሽ በኩል መተላለፍ ነው። ስለዚህ ብዙ ክራውድድ የሆነ ብዙ ሰው አብሮ የሚኖርበት አካባቢዎች፣ ትራንስፖርት ላይ ብዙ ሰው አብሮ የሚንቀሳቀስበት አካባቢዎች፣
በአጠቃላይ ድህነት በብዛት ያለበት አካባቢዎች ላይ እነዚህ ኢንፌክሽኖች ይኖራሉ። መተላለፉ ይጨምራል ሰው በሚበዛበት አካባቢ። ትክክል። ቅድም እንዳልነው ሳል መኖሩ የኢንፌክሽን ምልክት ሊሆን ይችላል። የኢንፌክሽን ምልክት ላይሆንም ይችላል። ሳምባ ላይ ያለ የትኛውም በሽታ ሳል ሊያመጣ ይችላል። የሚተላለፍም ሊሆን ይችላል፣ ማይተላለፍም በሽታ። ለምሳሌ አስም ብንወስድ ከሰው ወደ ሰው አይተላለፍም በትንፋሽ ግን ያስላል፣ ሳል ይኖራል። ከዛ ውጭ ግን በኢንፌክሽን የመጣ ሳል ከሆነ ሰው ሲያስለው በዛ ሰው ላይ ያለ ኢንፌክሽን ወደ ሌላ ሰው ሊተላለፍ ይችላል። ለምሳሌ ቲቢን ብንወስድ በቀላሉ ሲያስለው ባክቴሪያው ወደ አየር ይበተናል፣ ወደ ሌላ ሰው ይተላለፋል። ስለዚህ አንድ ሰው ሲያስለው በተቻለ አቅም ለሌላው ሰው ለመጠንቀቅ ማስክ ቢያደርግ፣ አንድ ክፍል ውስጥ በሚሆኑበትም ጊዜ አየር በደንብ እንዲዘዋወር ማድረግ፣ መስኮት ክፍት ቢሆን በሩ ክፍት ቢሆን አየር እንዲገባ ቢደረግ ይሻላል። ሌላው ደግሞ ጤነኛው ሰው እንደዚህ የቆየ ሳል ያለው ሰው ጋር በሽታው እስክታወቅ ድረስ ብዙ ቅርበት ባይኖር ይመከራል። እነዚህ ምልክቶች የኢንፌክሽን ምልክቶች ካሉት አንድ ሰው ወደ ሕክምና ተቋም ወይም ደግሞ ቅድም ያልናቸው ሳል ካለ፣ ትኩሳት ካለ፣ የትንፋሽ የመተንፈስ ችግር ካጋጠመ፣ ደረት ላይ ውጋት ካለ እነዚህ የሳምባ ኢንፌክሽን ምልክቶች ሊሆኑ ይችላሉ። ስለዚህ ወደ ጤና ተቋም በመሄድ ምርመራዎችን ማድረግ ያስፈልጋል። ምርመራው ሲደረግ ሊደረጉ የሚችሉ ነገሮች የጤና ባለሙያ ወይም ሐኪሙ ጋር ሲቀርቡ ያለው ሂስትሪ ይጠየቃል። የበሽታው ሁኔታ ከመጀመሪያው ጀምሮ ያለው ሁኔታ እንዴት ነው ምለው ይጠየቃል። ያን ከሰማን በኋላ ፊዚካሊም ሰውየውን በአካል መርምረን የምናያቸው ነገሮች ይኖራሉ። ከዛ በተጨማሪ የሚደረጉ ምርመራዎች ይኖራሉ። ብዙውን ጊዜ የሳምባ ችግር ሲሆን አብዛኛውን ጊዜ የምታዘዘው ምርመራ ኤክስሬይ ነው። የሳምባ ኤክስሬይ ልታዘዝ ይችላል። ስለዚህ የሳምባ ኤክስሬይ ላይ ያለው በሽታ ከታየ ኤክስሬይ ላይ ቼክ ይደረጋል። ምናልባት አንዳንድ በሽታዎች ኤክስሬው በበቂ ሁኔታ ካላሳየ ወደ ሳምባ ሲቲ ስካን ሊያስኬድ ይችላል። የሳምባ ሲቲ ስካንም ሊሰራ ይችላል። ከዛ በተጨማሪ የኢንፌክሽን ምልክቶቹን ለማየት ከደም ላይ የሚሰሩ ምርመራዎች ይኖራሉ። ከአክታ ላይም የሚሰሩ ምርመራዎች ይኖራሉ። ስለዚህ እነዚህ ምርመራዎች ከተደረጉ በኋላ በሽታው ከተረጋገጠ በኋላ ወደ ሕክምና ይካሄዳል። የኦክሲጅን እና የካርቦን ዳይኦክሳይድ በተለምዶ የንጹህ አየርና የተቃጠለ አየር መለዋወጫ ቦታ የሆነው ሳምባችንን በተመለከተ ይዘን የቀረብነው ፕሮግራም በዚሁ አላበቃም። ካፍታ ቆይታ በኋላ እንመለሳለን። ህክምናውን ስናይ ቅድም ያልነው መንስኤውን ነው ማከም ያለብን። ይህንን በሽታ ወይም ኢንፌክሽኑን ያመጣው ምን እንደሆነ ከታወቀ በኋላ ያንን ኢንፌክሽን ለማጥፋት ነው መሆን ያለበት ህክምናው። ስለዚህ ኢንፌክሽኑ የተፈጠረው በባክቴሪያ ከሆነ ህክምናው ባክቴሪያውን ለማጥፋት ነው የሚሆነው። ቫይረስ ከሆነ ቫይረሱን፣ እንዲሁም ፈንገስ ከሆነ ፈንገሱን ለማጥፋት የሚደረጉ ህክምናዎች ናቸው። ከዛ በተጨማሪ ስለዚህ እነዚህን ለማጥፋት የሚደረጉ ህክምናዎች አብዛኛውን ጊዜ ለምሳሌ ለባክቴሪያ ከሆነ አንቲባዮቲክስ የሚባሉ መድኃኒቶች ሊሰጡ ይችላሉ። ለቫይረሶችም ቫይረሶችን እንደ በሽታው ሁኔታ እንደ በሽታው ስፋት ቫይረሱን የሚያጠፉ መድኃኒቶች ሊሰጡ ይችላሉ። ለፈንገስም እንደዛው። ስለዚህ መጀመሪያ ምክንያቱን ማወቅ ያስፈልጋል። ህክምናውም ምክንያቱን ታርጌት ያደረገ ህክምና ነው የሚሆነው። ምናልባት ካሉት ከሳምባ ኢንፌክሽኖች በብዛት በኛ በተለይ በኛ ሀገር እንደ አጠቃላይ እንደ ዓለምም ብዙ የሚታወቀው የቲቢ የምንለው የሳምባ ቲቢ ወይም በተለምዶ የሳምባ ነቀርሳ የምንለው በብዛት ይታወቃል። በእኛም ሀገር በአጠቃላይ በዓለም ደረጃ የሚታወቅ በሽታ ነው።
ስለዚህ አንዱ የሳምባ ኢንፌክሽን የሚያመጣው የሳምባ ቲቢ ነው። ቲቢ ስንል ያው ቃሉን ስናሳጥረው ነው ቲቢ የተባለው፣ ቱበርክሎሲስ ነው ኖርማል ሙሉ ስሙ። ስለዚህ የሳምባ ቱበርክሎሲስ ልንለው እንችላለን። ይህንን ስንል ግን ቱበርክሎሲስ ሳምባን ብቻ የሚያጠቃ በሽታ አይደለም። የትኛውንም የሰውነት ክፍል ሊያጠቃ ይችላል። አጥንት ሊሆን ይችላል፣ ጭንቅላት ሊሆን ይችላል፣ ሌሎችንም የሰውነት ክፍሎችን ሊያጠቃ ይችላል። ግን በዋናነት የሚያጠቃው ሳምባን ስለሆነ የሳምባ ቲቢ በመባል ይታወቃል ብዙውን ጊዜ። ስለዚህ ይህ ባክቴሪያ በትንፋሽ በኩል ነው እንደ ሌሎቹ ኢንፌክሽኖች ከአንድ ሰው ወደ ሌላ ሰው የምተላለፈው። ስለዚህ አንድ ቲቢ ያለበት ሰው የሳምባ ቲቢ ያለበት ሰው ሲያስለው ወይም ደግሞ ሲያስነጥስ ወይም ድምፁን ከፍ አድርጎ በሚናገርበት ሰዓት ባክቴሪያዎቹ ወደ አየር ሊበተኑ ይችላሉ። ስለዚህ እነዚህ ባክቴሪያዎች አየር ላይ የተወሰነ ጊዜ ይቆያሉ። በዛ ሰዓት ሌላው ጤነኛው ሰው ስተነፍስ እነዛን ባክቴሪያዎችን ወደ ውስጡ ያስገባል። ከዛ በኋላ የሰውየው የጤንነት ሁኔታ፣ በሽታ የመከላከል አቅሙ ይወስናል። እንደ ሁኔታው ኢንፌክሽን ሊፈጠር ይችላል በዛ ሰው ላይ። ከዛ በኋላ ኢንፌክሽኑ ሲፈጠር ቅድም ያልናቸው የበሽታ ምልክቶች ይታያሉ ያ ሰው ላይ። ሳል ይኖራል። ብዙውን ጊዜ ደረቅ መጀመሪያ ላይ ሊሆን ይችላል። ብዙውን ጊዜ አክታ ያለው ሳል ይኖራቸዋል። አንዳንዴ ደም የቀላቀለ ሳል ይኖራል። ደረት ላይ አንዳንዴ ውጋት ሊኖራቸው ይችላል። አንዳንዴ የመተንፈስ ችግርም ሊያጋጥም ይችላል። በሽታው እየጠነከረ ሲሄድ ሌሎች ምልክቶች ለምሳሌ ትኩሳት፣ በተለይ ማታ ማታ ትኩሳት ሊኖራቸው ይችላል። ሌሊት ላይ ብዙ ከልክ ያለፈ አይነት ላብ ሰውነቱ እስኪረጥብ ድረስ ላብ ሊኖራቸው ይችላል። ከዛ በተጨማሪ የምግብ ፍላጎት በጣም መቀነስ፣ ሰውነት መቀነስ፣ ክብደት መቀነስ ይኖራሉ። እነዚህ ምልክቶች ካሉ አንድ ሰው ወደ ጤና ተቋም ሄዶ በተለይ አንድ ሰው ከ2 ሳምንት ጊዜ ያለፈ ሳል ካለ ወደ ጤና ተቋም ሄዶ ቼክ መደረግ አለበት። ቲቢ አለመሆኑ መረጋገጥ አለበት። የሳምባ ኢንፌክሽን ላይ በአጭሩ የሆነ አጠር አድርገን ነው ለማየት የሞከር ነው። ምርመራዎቹንም ምናልባት እዚህ ላይ መጥቀስ ከቻልን ብዙ የተለየ የለም። ምናልባት ኤክስሬይ ያስፈልጋል። ቲቢ ከተጠረጠረ ኤክስሬይ ማስነሳት ያስፈልጋል። ሁለቱንም ሳምባዎች በኤክስሬይ ማየት፣ የቲቢ ምልክቶች ካሉ ማየት ያስፈልጋል። በቂ ነገር ካልታየ ወይም ደግሞ ከቲቢ ሌሎች ነገሮችም ከተጠረጠሩ ያንን እርግጠኛ ለመሆን ሲቲ ስካን ሊታዘዝ ይችላል፣ የሳምባ ሲቲ ስካን። ከዛ በተጨማሪ ግን በዋናነት ቲቢ መሆኑን ለማረጋገጥ በተለይ የሳምባ ቲቢ መሆኑን ለማረጋገጥ አክታ ግዴታ ያስፈልጋል። ስለዚህ አክታ ተወስዶ የአክታ ምርመራ መደረግ አለበት። የአክታ ምርመራው ላይ የቲቢ ባክቴሪያ መገኘት አለበት፣ ወይንም ደግሞ የቲቢ ባክቴሪያ መኖሩን ሰጀስት የሚያደርጉ ምልክቶች መታየት አለባቸው። ያ ስታይ ነው በእርግጠኝነት አንድ ሰው ቲቢ አለው ተብሎ ማከም ይቻላል። ግን ከዛ ውጪ አንዳንድ ጊዜ ምልክቶቹ ያሉት ምልክቶች በደንብ የቲቢ አይነት ምልክቶች ካሉ አንዳንድ ጊዜ አክታም ተሰርቶ ኔጌቲቭ ሊሆን ይችላል፣ ወይም አክታ ላይም ላይገኝ ይችላል። ግን ያለው ምልክት ታካሚው ላይ ያለው ምልክት ከዛ በተጨማሪ ራጁ ላይም ወይም ሲቲ ስካኑ ላይ ያለው ምልክት ሞር የቲቢ አይነት ከሆነ ሳይረጋገጥም ሕክምና የምሰጥበት ሁኔታ ሊኖር ይችላል። ከዛ በተጨማሪ ሕክምናው ላይ ስንሄድ የቲቢ መድኃኒቶች ናቸው የምሰጧቸው። የቲቢ መድኃኒቶች በተለያየ መልኩ ማለትም የቲቢ ባክቴሪያ ስንል መድኃኒት የተላመደና መድኃኒት ያልተላመደ ብለን ከፍለን ማየት እንችላለን። ስለዚህ መድኃኒት የተላመደ ካልሆነ ወይም ያልተላመደ ከሆነ ለዛ ባክቴሪያ የሚሆኑ አይነት መድኃኒቶች ይኖራሉ። መድኃኒት የተላመደ ከሆነም ደግሞ ለዛ የሚሆኑ መድኃኒቶች ይኖራሉ። ስለዚህ እነዛ መድኃኒቶች ረዘም ያለ ጊዜ ነው የሚወሰዱት። እነዛ መጀመር አለባቸው። ከዛ በተጨማሪ ትልቁ ነገር ወደ ሌላው ሰው እንዳይተላለፍ መደረጉ ጥንቃቄዎች መደረግ አለባቸው። ወይም ደግሞ ቤተሰብ ውስጥ ህጻናትም ወይም በእድሜም ከፍ ያሉ ሰዎች ብዙ የተጋለጡ ከሆኑ እነሱንም አምጥቶ ቼክ ማድረግ ያስፈልጋል።
ከዛ በተጨማሪ ክትትል ይፈልጋል። በየጊዜው ክትትል እየተደረገ መድኃኒቱን በአግባቡ ወስዶ ከጨረሱ ልድን የሚችል በሽታ ነው። ስለዚህ ቅድም እንዳልነው እነዚህ በሽታዎች በትንፋሽ የሚተላለፉ ናቸው። በትንፋሽ የሚተላለፉ እስከሆኑ ድረስ አንድ ሰው የሚያስለው ከሆነ የዛ በሽታ ምልክት ካለ በተቻለ አቅም ያ ሰው ጥንቃቄ ማድረግ አለበት፣ ማስክ ማድረግ አለበት። ግን ጥንቃቄ ማድረግ ያለብን ምንድነው? ሁሉም ሳል ያለው ሰው የሚተላለፍ ነው ማለታችን አይደለም። ማይተላለፉ በሽታዎች አሉ። ስለዚህ ግን ሳል ካለ እስክረጋገጥ ድረስ ያ ሳል በምን ምክንያት እንደመጣ እስክረጋገጥ ድረስ ማስክ ማድረግ ያስፈልጋል። በተቻለ አቅም አንድ ክፍል ውስጥ የሚሆኑ ከሆነ ወይም አንድ ትራንስፖርት ውስጥ የሚሆኑ ከሆነ በደንብ አየር እንዲዘዋወር መስኮት መከፈት አለበት። ከዛ በተጨማሪ እነዚህ በሽታዎች በብዛት የሚገኙት ለምሳሌ የማረሚያ ቤቶች አካባቢ ሰዎች በአንድ ክፍል ውስጥ ብዙ ሰው ያሉበት ቦታዎች ላይ በብዛት ይከሰታልና በተቻለ አቅም አየር የሚገባበት ሁኔታ የሚኖሩበት የሚያድሩበት ወይም የሚውሉበት ክፍል ውስጥ አየር እንደ ልብ እንዲገባ ማድረግ ያስፈልጋል። የታመሙ ሰዎች ቶሎ ወደ ሕክምና ቀርቦ ሕክምና እንዲያገኙ ማድረግ ያስፈልጋል። ካልሆነ አንድ ሰው የያዘ በሽታ እየተስፋፋ ወደ ሌላው ሰው እየተላለፈ ይቀጥላል። ያንን ማድረግ ያስፈልጋል። ከዛ በተጨማሪ ክትባቶች ይኖራሉ። አስፈላጊ ሲሆን ለአዋቂዎችም ጭምር ሊሰጡ የሚችሉ ክትባቶች ይኖራሉ። በእርግጥ የቲቢ ማለት አይደለም፣ አጠቃላይ የሳምባ ኢንፌክሽን ላይ የሚያስፈልጉ ክትባቶች አሉ። ለሁሉም ሰው አይደለም ያ ክትባት እንዲሰጥ የሚያስገድዱ ሁኔታዎች ይኖራሉ። እንደዛ ሁኔታዎች ሲኖሩ ደግሞ ክትባቶችን ለምሳሌ ባለፈው የኮቪድ ክትባት ስንወስድ እንደነበረው እንደዛ መከላከያዎች ይኖራሉ። እነሱን መጠቀም ያስፈልጋል። እንደዚህ ጥንቃቄ ከተደረገ በጥንቃቄ መከላከል የምንችለው በሽታዎች ናቸው። ከዛ በተጨማሪ በሽታው ከያዘን በኋላ ታክሞ ሊድኑ የሚችሉ በሽታዎች ናቸው። ብዙ ጊዜ ከሳምባ ጋር ተያይዞ ያሉ ችግሮች ከቅዝቃዜ ጋር ይገናኛሉ። አሁን ያልናቸው ሁሉም የኢንፌክሽን ምልክቶች ሰዎች ለቅዝቃዜ ሲጋለጡ ሊጨምሩ ይችላሉ። ከዛ በተጨማሪ ከኢንፌክሽን ውጭም ያሉ የሳምባ ችግሮች አሉ። ለምሳሌ አስም ብናይ ብዙውን ጊዜ ማታና ጠዋት ላይ ነው የሚጠነክረው አየሩ ሲቀዘቅዝ። ስለዚህ አየር መቀዝቀዙ ለብርድ መጋለጡ ያለውን በሽታ ሊያባብሰው ይችላል። ግን ራሱን የቻለ ብርድ ማለት ራሱን የቻለ የሳምባ ኢንፌክሽን አይደለም። ስለዚህ ቅድም እንዳልነው የኢንፌክሽኑ መንስኤው ታውቆ መንስኤው ነው መታከም ያለበት። ስለዚህ ብርድ መታኝ ብሎ ብዙ ጊዜ ሳያሳልፉ እንዳልነው ወደ ሌላ ሰውም እንዳይተላለፍ በጊዜ ወደ ሕክምና ቀርቦ መታከም ያስፈልጋል። ስለዚህ ሳምባ ላይ የሚፈጠሩ ኢንፌክሽኖች ቲቪም ጨምሮ የሳምባ ምችም የምንለው ሌሎችም በባክቴሪያም በቫይረስም የሚመጡ ኢንፌክሽኖች በቂ ጥንቃቄ ከተደረገ መከላከል እንችላለን። ምናልባት በሽታው ከመጣ ደግሞ ከታከሙ ሊድኑ የሚችሉ ናቸው። አሁን ላይ ግን በዓለም ላይ ብናይ በቲቪ ብቻ ከ1.5 ሚሊዮን ህዝብ በላይ ነው በየአመቱ የሚሞተው በቲቢ ብቻ። ስለዚህ ያንን ጥንቃቄ ከተደረገ ከዛ በተጨማሪ በሽታው ሲታወቅ በጊዜ ሕክምና ከተደረገ ሊድኑ የሚችሉ ናቸው። ስለዚህ እነዚህ በአጠቃላይ መጠንቀቅ እንችላቸው። ከታመምንም ቶሎ ታክመን መዳን እንችላለን። ስለዚህ ምልክቶቹ ሲታዩ ቶሎ ወደ ሕክምና ተቋም መቅረብ ያስፈልጋል። ሳል ካለ በየትኛውም ምክንያት ይምጣ የሚተላለፍ ይሁንም አይሁንም ተመርምሮ የሳሉ መንስኤ ምን እንደሆነ ማወቅ ያስፈልጋል። ያ ከተደረገ እነዚህን መከላከልም ታክመንም መዳን ይቻላል።
የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ስለ ሳምባ ኢንፌክሽን መሰረታዊ ግንዛቤን እንዳገኛችሁ ተስፋ እናደርጋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዛው መልካም ሳምንት።